ነው ኢማም አህመድን መዋጥ ያልቻለ ሰው አጼ ቴዎድሮስ እንዲውጥለት ከፈለገ የሀገር አይገነባም ያለው ምናልባት መጨረሻ ላይ አቡበከር የተናገራት ነገር ሲምቦል ኦፍ ሬዚስተንስ ያላት የጭቁን ህዝቦች ጥሪ ለእኩልነት የጋራ ሀገር ስለመገንባት ጥሪ የመሰረተ ግለሰብ ነበረን ስለ አሁን መተማመን ያለብን ኢማም አህመድ የሚባልን አካል አንስተን ስናወራ በኢትዮጵያ ታሪክ ውስጥ ትራንሲንግ ያደረገ ብሔርን ተመልከቱ ብሔርን ፍላጎትን የብሔር ፍላጎትን የቦርደር የጂኦግራፊካል ቦርደር ፍላጎትን ትራንሲንግ ያደረገ አገርን የመገንባት ፍላጎት የነበረው አንድ ፖለቲካል ኢንቲቲ ከተለያዩ ብሔሮች ምናልባት አብዛኞቹ ተመሳሳይነት ሊኖራቸው ይችላል እንጂ አረብ ፈቂህንም ተመልከቱት 100% ሙስሊሞች አልነበሩም ጦሩ የተለያየ እምነትንም ኢንኮርፖሬት ያደረገ ምናልባት መጨረሻ ላይ አቡበከር የተናገራት ነገር ሲምቦል ኦፍ ሬዚስተንስ ያላት የጭቁን ህዝቦች ጥሪ ለእኩልነት የጋራ ሀገር ስለመገንባት ጥሪ የመሰረተ ግለሰብ ነበረን ስለዚህ ወደፊት በመንገነባው ኢትዮጵያ ውስጥ ወይም ወደፊት በመንገነባው ስቴት ውስጥ ኦሬዲ ኔሽን ኢኔቪታብል ነው ዚያገር ላይ ኔሽን ቢልዲንግ ኦልሞስት ኢኔቪታብል ነው ልናፈርሰው የምንችለው ነገር አይደለም እንግዲህ አማርኛ ታግዘኛለህ አውቅ ግን ስቴት ሪስትራክቸር ስናደርግ ሀገረ መንግስቱን ስንገነባ ግን ትርክቶቻችን የጋራ ሊሆኑ ይገባል የጋራም የሆኑት ደግሞ የጋራ ምንላቸውን ስናዋጣ ነው ኢማም አህመድን መዋጥ ያልቻለ ሰው አጼ ቴዎድሮስ እንዲውጥለት ከፈለገ የሀገር አይገነባም ያለው የመጨረሻ ነጥብ ይላምጣ የመጨረሻ ነጥብ ስለዚህ ይህንን ለማስተካከል ዲኮንስትራክሽንን ያስፈልጋል